በማያውቁት ምንም ባላጠፉት ዳኒና ኤፍሬምን አሳስሯቸዋል። አብርሽ ዳኒና ኤፍሬምን ማሳሰርክ ትክክል ነው። ነገር ግን አቤል ስላጠፋው ቪዲዮስ፣ ሄርሜላ ተገኝታለች ስላሉን ቪዲዮስ ለምን ጠፋ? መረጃ ለምንድን ነው የሚጠፋው? ስለዚህ አቤልና እህትየው መጠየቅ አለባቸው። ሌላው ደግሞ ሩታ ዛሬ ገና ነው የሰማሁት ብለሻል። ስለሷ መታሰር ገና፣ ስለሷ መጥፋት ትክክለኛ ነገር መሆኑ ዛሬ ገና ነው የሰማሁት ብለሻል። ዛሬ ገና ነው የሰማሽው። እሺ ዛሬ ገና ብትሰሚም ጠፍታለች። ስለዚህ ዳኒና ኤፍሬም ተጠርጣሪ ከሆኑ ስለዚህ አንቺም ራሱ የምታውቂው ሚስጥር ሊኖር ይችላል እና እባክሽን ተባበሪያቸው ጋይስ። አቤል ያጠፋውን ቪዲዮ አሳያችኋለሁ። እሺ ከኔ ጋር ተከታተሉኝ። ቪዲዮ 20 ደቂቃ ቆይቶ ነው ያጠፉት ቪዲዮ ማለት ነው። ቪዲዮ ደግሞ ምን አይነት ቪዲዮ ነው ያጠፉት? ይሄንን አብራራላችኋለሁ። በመጀመሪያ አብርሽ ስለወሰድከው እርምጃ ትክክለኛ እርምጃ ነው የወሰድከው። ደግ አደረክ። አሁንም ቢሆን ነቃበል። በዚህ አጋጣሚ የምነግርክ ነገር ቢኖር ሁሉም ተጠርጣሪ ናቸው፣ የሄርሜላ እህትም አቤልም ጨምሮ ማለት ነው። ምክንያቱም ቪዲዮውን አጥፍተውታል። እያንዳንዱ ስለ እያንዳንዱ ቪዲዮ እነግራችኋለሁ፣ ቪዲዮንም አሳያችኋለሁ። ጋይስ አንድ ነገር ማመን ያለባችሁ ነገር ልንገራችሁ። ሰዎች ሩታ ዛሬ አሁን አልሰማሁም እውነት አልመሰለኝም ማለች። ቢያንስ እንኳን ስንት ቀን 8 ቀን እኮ ይሆናል ሄርሜላ ቪዲዮ እንኳን ከለቀቀች። በዚህ እንኳን ማረጋገጥ ትችላለች። ቢያንስ ደግሞ አንቺ ሴት ነሽ ሩታ፣ አንቺ ላይ ብዙ ነገር ሲደርስ እኮ እኛ እኮ ለምንድን ነው ሩታ ላይ እንደዚህ አይነት ነገር የምትፈጽሙት ብለን ስንሰዳደብ ስንረጋገጥ ነው የኖርነው ስንት ዓመት ሙሉ። አሁንም ቢሆን ደግሞ አንቺ ታውቂያለሽ፣ ብዙ የምታውቂው ነገር አለ። አንቺ ኤፍሬም፣ ዳኒ በጣም ቤስት ናችሁ፣ ክሎዝ ናችሁ አይደለ? በዛ ላይ ደግሞ በጣም ቤስት ናችሁ። ስለዚህ ታውቂያለሽ፣ የምታውቂው መረጃ ከልጅሽ ተነጥለሽ እስር ቤት ከምትገቢ አቀቤ ጋይስ የአቤልን ቪዲዮን ያሳያችኋለሁ ማለት ነው። እና ቪዲዮ ግን ለምን እንደጠፋ እኔ ማብራሪያ እፈልጋለሁ። ተገኝታለች ከተባለ በኋላ ከቅጽበት ቪዲዮን ከድረገጽ ለምን አጠፋችሁት? ስለዚህ አቤልና እህትየውም ተጠያቂ ናቸው። አብርሽ እየወሰድክ ያለው እርምጃ ህግ ማስከበር ነው። ህግ ፈትሾ አጣርቶ ነገሩን ወደፊት ያመጣልናል ማለት ነው። እና እኔ ቤተሰው በጣም ተናድጄ ነው የመጣሁትኝ። አቤልና የማርቲ የሄርሜላ እህት ቪዲዮውን ለምንድን ነው ያጠፉት? ሄርሜላ መገኘቷን ከተናገሩ በኋላ ለምንድን ነው ቪዲዮውን ያጠፉት? ቪዲዮውን አይተነዋል ረጅም ሰዓት። ኢቭን ቪዲዮውን ሙሉውን አውርጄዋለሁ፣ እኔ ሴቭ አድርጌዋለሁኝ። ቪዲዮውን አስፈላጊ ከሆነ መጨረሻ ላይ እለቅላችኋለሁ፣ ጠብቁ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ባላችሁበት ሰላማችሁ ይብዛልኝ ጋይዝ። በጣም ማለት ቪዲዮ መስራት አልፈለግኩም ነበር፣ ግን እኛ ሄርሜላ ተገኝታለች ጓደኛዋ ጋር ናት እና በጣም ትንሽ የሆነ ነገር ምናምን ስለደረሰባት ያንን ነገር እንትን እስክታገግም አይነት ነገር ምናምን እና ለዛ ነው እና ትመጣለች ጠብቁ ብለውን ቪዲዮውን ከለቀቁት በኋላ ቪዲዮውን ለምን አጠፉት? የሄርሜላ እህቷ ላይ ደባ እየሰራች ነው ወይስ ምንድን ነው? አቤል ወይስ ገንዘብ ተሰጥቷችሁ ነው? ተሰጥቶክ ነው? ለምን ቪዲዮውን አጠፋው? የጫንከውን ቪዲዮ ለምን አጠፋው? ሄርሜላ ተገኘች። አንቺ ደግሞ አንተን ሳልነግርክ ብዬ ፍቅረኛ ነው የሚቀድመው እህት ነው የሚቀድመው? እኔ ግን የሄርሜላ እህትም ወንድምም አልተመቹኝም፣ አይመቹም። ወንድምየው ራሱ ጠፍታለች በቃ ምናምን ይላል። እሷም ደግሞ ዛሬ ለአቤላ ምን ትለዋለች? እኔ ለአንተ ሳልነግርህ አልሄድም ብዬ ነው እንጂ ሄጄ ላያት ነበረ እና ለአንተ ሳልነግርህ ብዬ ነው አለች ማለት ነው። እኔ የምለው ቆይ ማለት አቤል እኮ ገና ሳምንት አልሆነሽም እኮ ፍቅረኛሽ ከሆነ ማርቲ፣ አቤል ፍቅረኛሽ ከሆነ ገና ሳምንት እኮ አልሆነውም። እንዴት ነው በዚህ ልክ አንቺ ለፍቅረኛሽ አስበሽ እንዳትጨነቅ ብዬ ምናምን ጓደኛዋ ጋር ናት ውሸት ቢሆን ሲልሽ አይ ስለዚህ አንቺም ሴራ ውስጥ አለሽ ማለት ነው። ቢኮዝ ኤፍሬም እኮ የአብርሽ ወንድም እኮ ነው። ኤፍሬም የአብርሽ ወንድም ነው። ኤፍሬም የአብርሽ ወንድም ሆኖ እኮ ነው አብርሽ ላይ ይሄ ሁሉ ነገር ሲሰራ የነበረው። አንቺም እህትሽ ላይ ልትሰሪ ትችያለሽ፣ አልጠራጠርም። ቪዲዮውን ለምን አጠፋችሁት? ምላሽ እንፈልጋለን። እኛ ውስጣችን ምን ያክል ስራ መስራት እንዳቃተን ምን ያክል እየተጨናነቅን እንደሆነ አታቁ? ምን ያክል ውስጣችን እየተረበሸ እንደሆነ አታቁ? አሁንም ቢሆን ሄርሜላ የት ናት? አሁንም ቢሆን አንቺ ትጠየቂያለሽ፣ አንቺም ትጠየቂያለሽ፣ አቤልም ይጠየቃል። አቤል ለምን ቪዲዮውን እንዳጠፋው ነገ ቪዲዮ መልስ ካልመለሰልን እኛ እንፋታው። እኛ ስንት ቀን እንቅልፋተን የት አርገዋት ይሆን? ምግብ በልታ ይሆን? ተኝታ ይሆን ብለን ውስጣችንን እየተጨናነቅን ጭራሽ አሁን በሌላ ሞት ትመጡብናላችሁ እንዴ? ስለዚህ አንቺም እጅሽ አለበት ማለት ነው። አንፋታችሁም።
ልጅቷን አምጪ፣ አንቺም አምጪ። ማነው ይሄ አቤል። አለበለዚያ ደግሞ ቪዲዮውን ያጠፋችሁትን ቪዲዮ ደግማችሁ ልቀቁት። ልጅቷ ጋይስ፣ ልጅቷ ማን ነው አብርሽ ላይ አፍዘውታል። አብርሽን መድኃኒት አርገውበታል፣ አፍዘውታል። አብርሽ ማንንም መጠየቅ አይችልም፣ ማንንም መናገር አይችልም። ሄርሜላ ላይ እየተሰራ ያለው ቁማር ደግሞ አቤልም አለበት። ለምን ቪዲዮውን አጠፋው? ማን አጥፋ ብሎክ አጠፋክ? ኮሚኒቲክ ላይ ለጥፍልን ለምን ቪዲዮ እንዳጠፋከው። ስለዚህ ልጅቷ የት ነው ያለችው? አንለቃችሁም። እናንተ ዝም ብላችሁ ብትቀመጡ ልጅቷ የት ናት ያለችው? ልጅቷ ማየት እንፈልጋለን። ጓደኛዋ ጋር ናት። እንዴት ነው አንቺ 4 ቀንና 5 ቀን የጠፋች እህትሽን በስልክ እያወራችሽ ሄደሽ እንኳን ለማየት የማትሞክሪው? አንቺ የት ነሽ አሁን? ማርቲ አንቺ የት ነሽ? እኛ የምናውቀው እህት ደካማ ጎናችንን የሚሞላልን። ኦኬ፣ እኛ የምናውቀው እህት ደካማ ጎናችንን የሚሞላልን፣ ስናገኝ የሚደሰት፣ ስናጣ የሚከፋ፣ እኛ ሲከፋን የሚከፋ፣ እኛ ስናገኝ የሚደሰት ነው እህት። እህት ማለት ገመና ናት። እህት ማለት ብዙ ነገር ሸፋኝ ናት። ሁለተኛ እናት ናት። እህትሽ ድምጿን ሰምተሽ ሳታያት አቤል አንተ መጀመሪያ ላገኝክ ብዬ ነው 20 ደቂቃ ነው ከዛ በላይ የቆየ ቪዲዮ አጠፋችሁ። እኔ ቪዲዮ ነው መጨረሻ ላይ ለቀዋለሁኝ አስፈላጊ ከሆነ ማለት ነው። ስለዚህ ልጅቷ ላይ ተደራድራችሁባታል። ልጅቷ አለች ብላችኋል። እናንተ ካላመጣችኋት እኛ አንለቃችሁ። በቃ ጋይስ፣ እኔ ይቅርታ አድርጉልኝ፣ ስሜታዊ ስለሆንኩኝ ነው። እኔ ስናደድ በቃ እንደዚህ ነኝ። ቢኮዝ እኔ እንቅልፍ እየተኛውኝ አይደለም። የእውነት እኔ እንቅልፍ እየተኛውኝ አይደለም። የምሬን ነው። እንቅልፍ እየተኛው አይደለም። እኔ ስንት ቀን ሙሉ ማለት ነው። አስባችሁታል? የምታውቁት ሰው የምትከታተሉት ሰው ጠፋ ሲባል ምን አይነት ስሜት ነው የሚሰማችሁ? እንደ ቀልድ ታውቃላችሁ። ዛሬ ጠፉ ተብሎ እኮ ሰዎች አይገኙም። ስንት ነገር ነው የሚደርስባቸው። የጠፉ ሰዎች በህይወት ሲገኙ አይታችሁ ታውቃላችሁ? ከስንት አንዳንድ ነው። ስለዚህ ይህን ነገር እኔ በጣም ከፍቶኛል፣ በጣም አዝኛለሁኝ። ቪዲዮውን አጥፍተውታል። አቤል ነበር የለቀቀው። ሁላችሁም ደግሞ እየጠየቃችሁ ነው፣ የት ነው የተለቀቀው? አቤል ጋር ነበር የተለቀቀው። መገኘቷን ተነጋግረው ነበረ። ግን በቃ እና ቤተሰብ ጠይቁ። ለምንድን ነው በምን ምክንያት ነው የሚለውን እንድትጠይቁ ፈልጋለሁኝ። ስፔሻሊ ቪዲዮ መጥፋቱ በጣም ፎከስ አድርጉበት። ማን ነው ይሄን ነገር እየፈጸመ ያለው? ለምንድን ነው ይሄ ነገር እየተፈጸመ ያለው የሚለውን ነገር ላይ ፎከስ እንድታደርጉ ፈልጋለሁኝ። በቃ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። ቪዲዮውን ያያችሁ ሰዎች ደግሞ ታውቃላችሁ ምን አይነት ቪዲዮ ለቀው እንደነበረ ማለት ነው። የሄርሜላ እህትና አቤላ የለቀቁትን ቪዲዮ ለምን እንዳጠፉት ራሳቸው ያውቃሉ። እንግዲህ እኛ ደግሞ አንፋታቸውም፣ እንጠይቃቸዋለን። እስከ ጥግ ድረስ ሄደን ነው የምንጠይቃቸው። በቃ ሁላችሁም ሀሳባችሁን አስተያየታችሁን ኮመንት አስቀምጡ። ሁላችሁም ደግሞ ዱዓ አድርጉ፣ እሺ? ጸልዩ ሄርሜላ እንድትገኝ ማለት ነው። ሁላችንም እንደ ሴት ፎከስ ሄርሜላ ላይ ልናረግ ይገባል። መታሰራቸው በጣም ደስተኛ ነኝ። እንኳን ታሰሩ፣ ይገባቸዋል፣ ሲያንሳቸው ነው። ጋይስ ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። አመሰግናለሁ ባይ